እፎይ ሸውዶናል። በሐሰት ትምህርት ሸውዶናል። እፎይን እኔ ከስንት ዓመታት በፊት ነው የምከተለው፣ ከስንት ዓመታት በፊት ነው ማውቀው፣ ከአንተ በፊት ማለት ነው። ግን ሸውዶናል። በቃ እፎይ ሸውዶናል። ምክንያቱም የሌለን ነገር ነው አምጥቶ የሚያስተምረው። እኔ ኬት እንደሚያመጣው አላውቅም። ለራሱ ለብቻው መጽሐፍ ተጽፎለታል እንዴ? እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ነው። እፎይ ሲጀመር እኛ ሸውዶናል። ኦርቶዶክስ ሙስሊምን አይደለም በጨለማ እየመራን ያለው እፎይ ሙስሊሙን አይደለም። አንተ ሰውዬ ልንገርካ፣ ኦርቶዶክሳውያን ነው በጨለማ እየመራን ያለው። ገባህ? ሸውዶናል። ማይሸወድ ደግሞ ሁሌም ደግሞ ተሸወዱ ነው እንዴ? በቃ ከተነቃ እኮ ላሽ ማለት ነው እንዴ? ይህን አክል ሸውዶናል። አሁን ነቀን በቃ ላሽ በሉ። የሚያሳየው ቆይ አንዴ ለምን አትራራም? አንዴ ረጋ በል እስኪ፣ አንዴ ረጋ በል ፕሊዝ። ሳራ ይሄ ነገር ስጠይቅ ምንድን ነው? ስለ ስላሴ ስጠይቅ ምንድን ነው? ምን ብለው መለሱልሽ? ቤተክርስቲያን ስጠይቃቸው ትቀጸፊያለሽ። ተማሪ መጀመሪያ ተማሪ ነው የሚሉኝ። እኔ ሊገባኝ አልቻለም። ለመማር ለማንበብ ሞክሬያለሁ፣ ግን ምንም በቃ ውዝግብግብ ነው የሚያደርገኝ። እኔ ሲጀመር እኔ ስለነዚህ ሰዎች ምንም ነገር እኔ በቃ እና ላይ ነው ያዞሩት። ግን አንቺ ብቻ አይደለሽም ሳራ፣ ስለ እነዚህ አምላኮች ስለ ስላሴ ማንም አያውቅም። በደንብ አዳምጡ ክርስቲያኖች። ስላሴ ሚስጥር ነው። ሶስት አምላክ አንድ አካል የሚለው አንድ መለኮት የሚለው ሚስጥር ነው። ተመልከቱ፣ ማስረጃ ያሳያችሁ፣ በዛው ያዙት ከፈለጋችሁ እንዲገባችሁ ክርስቲያኖች። ያው ይሄ መጽሐፉ ያው ሰይፈ ስላሴ ይባላል። የቤተ ክርስቲያን መጽሐፍ ነው። ይሄ መጽሐፍ ከነትሙ እዚህ ጋር አለ። ምን ይላል? ሚስጥር አለ፣ የስላሴ ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተደበቀ ነው፣ አልተገለጸም ይላችኋል። የስላሴ ሚስጥር እንኳን እናንተ ሳራ እናንተ እንኳን ይቀር መልአኮችም አይገባቸውም። መልአክ ይሄ ነገር አይገባውም። ስለዚህ ክርስትና እንኳን እናንተ ይቅርና ማንኛውም አካል ስላሴን ሊያስረዳቸው አያቸው። ለዛ ቤተክርስቲያን እንኳን ስትሄዱ ሚስጥር ነው ትቀጸፋላችሁ የሚሏችሁ። ይሄን በደንብ ያዙ። አሁን ሐሳብ ካላችሁ ሐሳብ ስጡና ምን እናደርጋለን? ገስት ላይ ሊመልስላችሁ የሚችል ክርስቲያን ካለ ይገባል። ልንገራችሁ አዲስ ለገቡ ያ ጀማ እዚህ ጋር 3 ክርስቲያን አለ። ሳራ ሃይከል መሰለኝ የሚለው እና ጉራጌ አለ። ሶስቱም ክርስቲያኖች ናቸው። ዛሬ እየተማሩ ነው ያሉት እና ጥያቄዎች አላቸው ክርስትና ላይ። ስለዚህ እባካችሁ ጊዜው ሳይረፍድባቸው መልስ ካላችሁ ግቡና መልሱላቸው። ዲያቆናት የት ናችሁ? እባካችሁ ሌላ ጥያቄ ያለኝ እኔ ጠይቂያቸው። ሲጀመር ለምንድን ነው ሚስጥር ናት የተባለችበት ምክንያት? ዓለማዊ ህይወት እየኖርን ዓለም ላይ ያለን ህዝቦች እያለን ሚስጥር ለምንድን ነው የሆነችው? ሚስጥር ከሆነች እንዴት ነው አውቀንስ ፈጣሪ እንዳለ የምናመልከው? ለምን ሲጀመር ሚስጥር ተባለች? እሱ ራሱ አንድ ጥያቄ ነው። ባይዘዌኔ አሁን እዚህ የምጠይቃቸውን ጥያቄዎች ራሱ ጠይቄ መልሶቹ ራሱ ጥያቄ ናቸው። ችግሩ ማለት ነው ወይ ማንበብ አንችልም በሉ፣ አረዳድ አንችልም በሉን። ሚስጥር ምንድን ነው? ሚስጥር ሲጀመር አልገባኝም እንዴ። እኔም የሆነ ስጠይቅ ሚስጥር ነው እሱ በሰማይ ቤት ነው የሚገለጽልሽ አለኝ። ሰማይ ቤት እስከምደርስ ድረስ ማን ነው የሚገልጽልኝ? አዎ የኔም ጥያቄ እንደዛ ነበረ። ቀድምም ጠይቄም ያልተመለሰልኝ ለምን ሚስጥር ትሆናለች አልገባኝም። ሚስጥር የሚባል ነገር የለም ሲጀመር። ማንኛውም ዳቆንም ሆነ ቄስ ማለት ነው በስነ ስርዓት ያነበቡት የሉም። እኛ ደግሞ ተከታዮችን ብንሆን ሰምተን እዛ ጋር ቤተክርስቲያን ስንሄድ የምንሰማው ምናምን ነው እንጂ እኔ ገልጫ አላውቅም። እኔ በጣም ብዙ ጥያቄዎች እስከሚፈጥሩብኝ አሁን ነው መግለጽ የጀመርኩት ማለት ነው። እና መልሶቿ ሁሉ ጥያቄ ናቸው ሲጀመር። ለምን ሚስጥር ተባለች ሲጀመር? ለምን ዲያቆን ካለ እባክህ አንድ ዲያቆን ገዝት ግባና እባክህ መልስላቸው ወገኖች ያደርጋቸው። እስልምናን አትቀበሉ ምትሉ ያወራሁትን ነገር ሰምታችሁኛል? ይቅርታ እኔ ኔትወርክ ይዞኝ ነበረ። በደንብ ተሰምቷል። ቀጥይ ሳራ። እሺ ወደ እስልምና እውነትም ወደ እስልምና ሃይማኖታችንን መቀየር ማትፈልጉ ከሆነ እንዳንወጣ ከቤተ ክርስቲያን እንዳንወጣ ማትፈልጉ ከሆነ ኑና ጥያቄያችንን መልሱልን። እኛ ማንኛውም እምነት ትክክለኛ እምነት ከሆነ ችግር የለብንም ለመከተል፣ ግን እውነትን ነው የምንፈልገው። በስርዓት የምታስረዱን ከሆነ የምንጠይቃችሁን ጥያቄ በትክክል የምትመልሱልን ከሆነ በነገራችን ላይ ምንም በድብቅ የሚገዛ አምላክ አለ ብዬ ራሱን ሳይገልጽ ራሱ እንደዚህ ብሎ በግልጽ በመጽሐፍ ቅዱስ ላይ ሳያስቀምጥ ተገዙኝ የሚል አምላክ አለ ብዬ አላምንም መቼም። ምክንያቱም ፈጣሪ ራሱን በእንትኑ በመላእክቱ
በነቢያቶቹ ግልጽ አድርጎ እስካልነገረን ድረስ እኛ በምን አውቀን ነው የምንገዛው? ግን እናንተ በመጽሐፉ ያለውን ነገር ስንጠይቃችሁ ትቀሰፋላችሁ ብላችሁ እኛን ታስፈራራላችሁ። ስለዚህ እኛ በምን አውቀን እንገዛው አምላካችንን? ስለዚህ የምትመልሱልን ካላችሁ ግቡ እና መልሱን። አልተገለጸም። በነገራችን ላይ ብዙ ህዝበ ሙስሊሙ ማለት ነው በደንብ ማመስገን አለባችሁ። የምሬ ነው የምላችሁ፣ በደንብ ማመስገን አለባችሁ። ምክንያቱም ይሄ አልተገለጸም የሚለው መዘዝ ማለት ነው ብዙ ነገር ነው የቀየረው፣ ብዙ ነገር። ምክንያቱም እኔ በቃ እኔ ተስፋ ቆርጬ የመጨረሻ ተስፋ ቆርጬ እዚህ ደረጃ ለመድረስ የቻልኩት አልተገለጸም በሚለው ነው። አልተገለጸም ሲሉ አሁን እኔ የምሬ ነው እኔ በራሴ አፍራለሁ። ምክንያቱም እነሱ የሚፈልጉት ያልሆነውን ነገር ያልተገለጸውን ነገር ጨምሮ እንዲያወራ ነው የሚፈልጉት፣ እንዲያወራ። ምክንያቱም እሱ ምንድነው ያለው ያልተገለጸውን ነገር ግልጽ ያልሆነውን ነገር ግልጽ አናረግም፣ ግልጽ የሆነውን ነገር ግን እንዳለ እናስቀምጣለን ብሎ ነው የተናገረው። ምናክል ይሄ እስልምና ላይ ምናክል በትክክለኛ መንገድ እንድትመሩና ምናክል ደግሞ በእውነተኛ በመጽሐፉ ብቻ ያለውን እንደምትናገሩ ነው የሚያመለክተው። ይህ እኮ እውነትን ነው። በቃ ይሄ እውነትን ለሚፈልጉ ሰዎች መንገድ ነው የሚመራው፣ መስመር ነው የሚያሳየው። የእውነቴ ነው የምለው፣ መስመር ነው የሆነን። አልተገለጸም፣ መስመር ነው የሆነን። በቃ 100%። ይሄ እኔ መስመሬ አልተገለጠም ነው። ምክንያቱም ምን አክል እውነት ላይ መጽሐፍ ቅዱስ ላይ ግን የማይጨመር ነገር የለም። ሲፈልጉ በፍላጎታቸው የፈለጉ ጊዜ ይጨምራሉ፣ የፈለገውን ይቀንሳሉ። እንደዚህ የሆነ መጽሐፍ ቅዱስ ብዙ ጊዜ ተበርዟል። ግን የፈለጉትን ያወጡታል፣ የፈለጉትን ይቀንሱታል፣ የፈለጉትን ለምን? እሺ ሳራ ይብቃሽ። በቃ አሁን ወደ ጥያቄ እናገራለሁ። ለምን ሲጀመር መጽሐፍ ቅዱስ ሊበረዝ ለምን አስፈለገ? ሰው የኦርቶዶክስ ይምጣ ብላችኋል። አሁን እንመልሳለን። አንተ ተሳዳቢ ነህ። አንተ ሲጀመር ምን ታውቅና ነው የምትመልሰው? አንተ ኦርቶዶክስ ይምጣ እንግዲህ ከሰሞኑ ዲቤት ላይ ነው ባይዘው። ያው እንግዲህ አጣምም የምጠይቅ ተሆነ ምናልባት ልታስተካከል ትችላለህ፣ ችግር የለውም። ምናልባት እናንተ በእናንተ አስተምሮ አላህ አካል አለው ስትሉ ለምሳሌ ፊዚካል ወይ የሚታይ ብላችሁ ነው የምታምኑት? ግልጽ ላድርገው ብዬ ነው ጥያቄ። ፊዚካል ልክ እጅ እግር አለው ብላችሁ ይታያል ብላችሁ ነው የምታምኑት ነው? የምሳሌያዊ አነጋገር ወይንም ደግሞ በሌላ ይገለጻል ብላችሁ ነው የምታምኑት? ይሄን ግልጽ እንድታረግልኝ ነው። እኛ ምሳሌያዊ አነጋገር የሚባል ነገር የለም እኛ ጋር። በነገራችን ላይ ምሳሌያዊ ሳይሆን አላህ እጅ አለኝ ሲል እጅ አለህ ብለን እናጸድቃለን። ምን አይነት ሲባል ምንም ከፍጡራን ጋር የማይመሳሰል እጅ። አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህ እሱን የሚመስል አንዳች የለም። በቃ አንድ ነገር የሚባል ፍጡር የሆነ አላህን የሚመስል የለም። በቃ አላህን የሚመስል ከሌለ እንዴት ብለን አንጠይቅም ምን አይነት እንደሆነ። ግን አላህ ምንድነው ወዲያው አስከትለው ወሁወ ሰሚዑል በሲር፣ አላህ ሁሉን ሰሚና ተመልካች ነው አለ። እሱ ብቻ ሳይሆን የሰው ልጅ ራሱ አላህ ሲናገር ምዕራፍ 76ኛው ምዕራፍ ላይ ሲናገር ፈጀዐልናሁ ሰሚዐን በሲራ፣ የሰው ልጅም ሰሚና ተመልካች አደረግ ነው ይላል። የሰው ልጅ መስማትና የአላህ መስማት አንድ አይደለም። አላህ እውቀት አለው፣ አዎ የአላህ እውቀት እንዳለ ነው። የሰው ልጅም እውቀት አለ። ስለዚህ አላህ ማወቅና የኛ ማወቅ አንድ አይደለም። አላህ ፍጹም አዋቂ ነው፣ እኛ ጉድለት ያለብን። አላህ የማያውቀው ነገር የለም፣ እኛ ማናውቀው ነገር ያበደ ነው፣ ብዙ ነው። ተግባባን? ስለዚህ አላህ ምን አይነት ነው ብለን መናገር ራሱ አንችልም። ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻአ አላህ። ስለዚህ አላህ እሱ ከሻው በቀር በምንም አይነት ሁኔታ እሱን ልናካብበው አንችልም በእውቀታችን ማለት ነው። ስለዚህ እሱ ከገለጸልን ነገር ውጪ የምናውቀው ነገር የለም። በአጭሩ ምንድነው አላህ አካል ስትል ጅስም ወይ ደግሞ ስጋ፣ ሰውነት፣ ይሄ የፍጡራን አይነት አካል እንደምትለው አይደለም። አላህ አካል ብለህ ስትናገር አካል የሚለው ራሱ አይደለም። እኛ አላህ እጅ አለው ካለ በቃ እጅ አለ ምን አይነት አይጠየቅም። እንደዚህ አይነት ጥያቄ በእስልምና ድንበር ማለፍ ይባላል። እንደዚህ አይነት ጥያቄ አንጠይቅም ማለት ነው። ግልጽ ነው። ኦኬ አይሻይ ግልጽ ነው። ልክ ነህ ስል ለምሳሌ አንተ ያልከኝ ገብቶኛል። እጅ አለው ያ ቁርአኑ ልክ እንዳለው እጅ አለን ብለን ነው እንጂ የምናምነው እጅ አለው ስንል ግን ኃይሉን ለመግለጽ ነው ወይንም ደግሞ የእሱን ኃያልነት ነው ለመግለጽ ነው ብሎ የሚያብራራ ቢኖር ትክክል አይደለም ማለት ነው። ልክ እንደተናገረው መቀበል አለበት ማለት ነው አይደል? አዎ እንደተናገረው ነው የሚቀበለው። እንደተናገረው አላህ እጅ አለው ካለ እጅ አለው እንቀበላለን። ገብቶሃል? አላህ አይወልድም ካለ አይወልድም። ሌላ ምንገባበት ነገር የለም። አላህ ከአርሹ በላይ ነው፣ ከአርሹ በላይ ነው። እንዴት የሚባል ነገር አይጠየቅም። ለምን? አላህ እሱ ያለንን ብቻ ነው የምንቀበለው። አለቀ።
ኦኬ፣ አይ ግልጽ ሆኖልኛል። ልክ ነው። በቃ እሺ፣ አይብራራም። ልክ እንደዚሁ እንዳለ ነው። ስለዚህ ይሄንን ለምሳሌ እጅ እግር የሚሉትን የማይቀበሉ ማለት በእስልምናው ሲያብራራው ይቻላል። እነሱ ትክክል አይደሉም ማለት ነው። እነሱን ሄደ ጠይቃቸው ቴዎቶኮስ። እስልምና ግን ይሄ ነው ትክክለኛው። እሺ በአጭሩ ትክክለኛው እስልምና ይሄን ይመስላል። እኔ አንድ ጥያቄ ልጠይቅ እስቲ ቴዎቶኮስ። ኦኬ፣ ችግር የለውም ጠይቀኝ። ይችን ግን ብመልስልኝ ጥሩ ነበር። ጠይቀኝ። እሺ እኔ እኮ መለስኩ። ምን መሰለህ ዓለማችን ላይ 7 ከለር ነው አይደል ያለው? ማለት 7 አይነት ወጥ ከለሮች አሉ። ተደባልቀው ከሚገኙት ከለሮች ውጪ 7 ከለር ብቻ ነው ያለው አይደለ? እኔ ማለት ሎጂካል ትምህርት ልሰጥ ነው። ከሰባቱ አይነት ከለር ውጪ እስቲ ንገረኝ። አንድ ከለር ንገረኝ እስቲ። ከ7 ከለር ውጪ ምን አይነት ከለር ልንገርህ እኮ? ንገረኛ። እኔ እኮ አሁን እንድትነግረኝ ነው የፈለግኩት። አብራርተህ ንገረኝ እስቲ። ነገርከኝ እኮ በዓለማችን ላይ 7 ከለር ካለ ሌላ ከለር የለም ማለት ነው እኮ። አይደለም። እስቲ አብራርተህ ንገረኝ። እኛ ማናውቀው ሊኖር ይችላል። አብራራና ንገረኝ። ማለት ሎጂክ አልገባኝም። ስላልገባኝ ምን አብራርቼ እንደምነግርህ እንደዛ ነው። አሁን ማብራራት ትችላለህ? አይቻልም። ይሄንን በቃ አምላክን ያየዋል። ስለ ያየዋል። ለምሳሌ እናንተ አንድ ጊዜ ልክ ነው። አምላክን ያየው የለም ግን ይገለጻል ብላችሁ ታምናላችሁ እኮ? ይገለጣል። ሲገለጽ እኮ ያኔ ነው የምናየው ሀቢቢ። እሺ ቴዎቶኮስ። ስለዚህ አሁን ምንድነው ያኔ ስናየው ያኔ ያየነውን ነገር እንናገራለን። አሁን ያኔ የምናየውን ራሱ ተነግሮናል። ገብቷል? አምላክን ያየው የለም ባጭሩ። አምላክን ያየው የለም። አምላክን ያየው እኔ አሁን አምላክን ግለጽልኝ እስቲ ቴዎቶኮስ። በቃ የአምላክ ፊቱን፣ ጭንቅላቱን፣ ሰውነቱን ምናምን እስቲ ግለጽልኝ እስቲ። አሁን እኔ ልስማ እስቲ ላዳምጥ። እኛ በእኛ በክርስትና አስተምሮ እግዚአብሔር መንፈስ ነው፣ አይታይም፣ አይዳሰስም፣ አይገለጥም ብለን እናምናለን። እንደዚያ እኔ ማወቅ ፈለግኩኝ። አሁን እግዚአብሔር ማወቅ ፈለግኩኝ። አሁን እግዚአብሔር ምን አይነት እስቲ ጭንቅላት አለ ወይስ የለውም? እሺ ቴዎቶኮስ ለምሳሌ በእኛ በክርስትና የክርስትና አስተምሮ እግዚአብሔር መንፈስ ነው ብሎ ያምናል ብዬ ነገርኩህ እኮ። እናንተ መንፈስ ነው ሲባል መንፈስ እኮ ፍጡር ነው አይደለ ቴዎቶኮስ? ማለት መንፈስ ፍጡር ነው። እንዴት ፍጡር ሊሆን ይችላል መንፈስ? እንዴ የእግዚአብሔር መናፍስ ተብለው ይገለጹ የለ እንዴ? መንፈስ ማለት እኮ በአጭሩ የማይታይ የማይዳሰስ ነው አይደለ እኮ? የማይታይ የማይዳሰስ ነው እግዚአብሔር። ቦታ ልንወስድ የማይታይ የማይዳሰስ ሆኖ ምንም ነው አምላክ። በቃ ምንም አምላክ እንደ ፍጡር ይሄ ነው ፍጡር ነው ብለን የምንወስለው አይደለም። የማይዳሰስ ነው፣ ፈጣሪ ስለሆነ የማይታይ ነው። ስለዚህ ማወቅ አንችልም ነው ቴዎቶኮስ? እሱን ማወቅ አንችልም? ማወቅ የምንችለውማ እግዚአብሔር መንፈስ መሆኑን በእርዳታው በተራዳጅነቱ ልናውቀው እንችላለን። ከዛ ውጪ እግዚአብሔር እንደሚያወራ እንዴት እንደሚያወራ አትነግረኝም? እንዴት ነው የሚያወራው? እግዚአብሔር ማለት እንዴት ነው የሚያወራው? ማለት ወደ መጽሐፍ ቅዱስ ጥቅስ አንጣልኝና በዚህ መሰረት ንገረኝ በለኝ። እንደሚያወራ ስትለኝ ለምሳሌ ከሰማይ የምወደው ልጄ ይህ ነው እሱን ስሙት የሚል ድምፅ መጣ ይላል የማቴዎስ ወንጌል ምዕራፍ 3 ላይ። እስቲ እንዴት ነው ያወራው ንገረኝ። ኦኬ እግዚአብሔር የምወደው ልጄ ነው እሱን ስሙት የሚል በማቴዎስ ወንጌል ተጽፎ እናገኛለን። እንዴት ነው ያወራው? አሁን እዛ ጋር ያወራው አብ ነው። መንፈስ ቅዱስም ነበረ መሬት፣ ኢየሱስም መሬት ነበር። አብ ነው ከላይ ያለው አብ ነው ያወራው። እንዴት ነው ያወራው? እስቲ ንገረኝ። አብ ተገለጸ፣ የምወደው ልጄ ይሄ ነው አለ። ልክ በቃ እንዴት ነው ያወራው ብሎ እኮ ያንተ ለምሳሌ አሁን አንተ እንዴት ነው ያወራሁ ብልም ብለህ ልመልስልኝ ነው? አይቻልም በለኝ። በቃ ማወቅ አይቻልም። ምኑ ነው ማውራቱን ወይንም ደግሞ የተባለውን ቃሉን ነው የፈለከው? ይሄ የምወደው ልጅ ይሄ ነው አለ። በቃ ይሄንን ነው ያወራው እኮ። የምወደው ልጅ ይህ ነው ሲል እንዴት ነው ያወራው ነው ጥያቄ እኮ። እንዴት አድርጎ ነው ያወራው? በአፉ ነው ያወራው? በእጁ ነው የሚያወራው? በምኑ ነው የሚያወራው? እስቲ ንገረኝ። ምክንያቱም ይሄንን የምጠይቀህ እንዲገባህ ነው እንጂ እንዲህ አይነት ጥያቄ አይደለም። እሺ እንዲህ አይነት ጥያቄ አልወጣም። አይ ጣጣ የለውም። በምኑ እንዲገባ ብቻ ነው። እስቲ አሁን እንዴት ነው? እስቲ ንገረኝ። በምኑ ነው የሚያወራው? እስቲ ንገረኝ። ችግር የለም። በአፉ ልበለሽ። በአፉ ነው ያወራው። ምን አይነት ነው? እግዚአብሔር አፍ ነው። አፍ ምን አይነት ነው አፉ? እሺ እግዚአብሔር አፉ ያለው ጭንቅላቱ ላይ ነው ወይስ ምን ላይ ነው ያለው?
አይለቅ በቃ ለምሳሌ በአዲስ ኪዳን ያለውን ነው የጠየቀኛ አይደለም አዲስ ኪዳን አይደለም የጠየቁ አይደለም እኔ ስለ አብ ነው እየጠየቁ ያለሁት እኮ ስለ አብ በማቴዎስ ወንጌል ላይ የተጠቀሰውን በአዲስ ኪዳን ያለውን ነው እየጠየቀኛ በስጋ እኮ አልተገለጠም አብ ወልድ ነው እንጂ በስጋ የተገለጠው ልክ ነው ይኸውልህ እንግዲህ እኛ አብዛኛ ጊዜ መጽሐፍ ቅዱስን አንጻራዊ አነጋገርን እንረዳዋለን ለምሳሌ እግዚአብሔር የምወደው ልጅ ይሄ ነው ብሎ ተናገረ ያንን የምወደው ልጅ ይሄ ነው የሚለው ልክ በሰው አፉ የትጋው ነው ያለው እጁ የትጋው ነው ያለው የተናገረው ባፉ ነው ወይ ያ በደመናው ሆኖ ተናገረ በቃ ባጭሩ እኮ እንገላገል ነበር እኮ ቴዎቶኮስ ይሄንን ማስረዳት አምላክን ስላላየን አይቻልም እኮ ካልክ እኮ በቂ እኮ ነው ይገባኛል እኮ እንደዛ ካልከኝ ይቻላል አሁን እዚህ ጋር ምን ልጠይቅ ነው የፈለከው አልገባኝም ለዚያ እኔ በኮንፊደንስ የኔን እምነት ልንገር ይኸውልህ በኮንፊደንስ ማለት አንተም ትነግረኛለህ እኔ አሁን በኮንፊደንስ ምነግርህ የኔ እምነት አላህ አይተነው አናውቅም ስለሱ የገለጸልን ውስን ባህሪያቶች አሉ ያ የገለጸልንን እናውቃለን ተግባባን ከገለጸልን ነገሮች መካከል ለምሳሌ አላህ ተናጋሪ ነው አላህ ይመለከታል አላህ ይሰማል አላህ እጅ አለው አላህ እግር መኖሩን ነግሮናል ምን አይነት ብለን እንዳንጠይቅ እሱስ ፍጡራንን አይመስልም ተብሏል እንዴት ብለን እንዳንጠይቅ አልተነገረንም አናውቅም ስለዚህ የማናውቀው ነገር ላይ ምንድነው የምናደርገው ዝም ነው የምንለው ማለት ነው ግልጽ ነው ስለዚህ አሁንም አንተን ተመሳሳይ ጥያቄ እየጠየቅኩ ነው አምላክህ ሲናገር እንዴት ነው የሚናገረው በአፉ ነው ወይስ በምኑ ነው የሚናገረው እነዚህ ነገሮች መግለጽ ይቻላል ወይስ አይቻልም አልኩ እኮ በአንጻራዊ እንዴት ነው የሚናገረው ካልከኛው በአፍ ነው የሚናገረው ሌላ በምንም ነገር አይነገርም ግን መንፈስ አፍ አለው እሺ ቴዎቶኮስ መንፈስ አፍ አለው አሁን አንተ እየጠየቅ ያለው ያው ሎጂክ ነው ቀጥታ በቃ በሎጂክ ልክ ይሄ ስቶር አይደለም የስቶሮማን ፋላሲ የሚባል ሎጂክ እየሰራ እየጠየቅ ስለሆነ አሁን ምንም አልፋ ክርክር ይሆናል እኔ አንተ እንዲብት ገባኝ መንፈስ አፍ አለው ችግር የለውም እኮ አለው ካልከኝም ምን አይነት ነው እኮ ምለን አሁን ችግር የለውም አሁን እዛ ጋር የምትሄድ መንፈስ አፍ አለው እሺ ምን አይነት ነው መንፈስ አፍ ነው ልገባዩ አሁን እኮ በቃ እዚያ ውስጥ ሄደን የሆነ አንተ የሆነን ሐሳብ ለማስወደቅ ስትል ለምን እምነትህን በኮንፊደንስ የመናገር አቅም የላችሁም እኔ እኮ ተናገርኩኝ እንዳየህ እኮ ቴዎቶኮስ ለምን ተናገርኩ እኮ አልኩ እኮ እሺ እኔ ለምጠይቅ ጥያቄ እኔን ጠይቀኝ እንዴት እንደምመልስ ላሳይና እስቲ አንተ ጠይቀኝ ከዛ መልስላለሁ ጠይቀኝ እስቲ እኔ አልኩ እኔ አሁን ጠየቅኩ እኮ ለምሳሌ እናንተ ቀጥታ አላህ ይገለጻል ብላችሁ ይታያል ብላችሁ ታምናላችሁ ወደፊት ትክክል እናንተ አታዩትም አምላካችሁን ወደፊት ኧረ አሁን እያለ በቂያማ ቀን ይገለጻል ብላችሁ አታምኑ እኮ የቂያማ ቀን ወደፊት ነው ያኔ አሁን እናንተ ግን አታዩትም አምላካችሁ ይኸውልህ እኮ እግዚአብሔርን ለምሳሌ እግዚአብሔር ይታያሉ ካልከኝ በመለኮታዊ እግዚአብሔርን ያየ የለም እኮ ገባኝ አይ አሁን ወላሂ አደከምከኝ ቴዎቶኮስ በቃ ሌላ ጥያቄ ኧረ እኔ ምንም አላደከምኩም ብዙ 1 3 4 የቁርአን ክፍሎች ላይ አላህ መንፈሴ እያለ ሲናገር እንሰማዋለን ከመንፈሴ ይላልና እሱን ስለምን አታጸድቁለትም ብዬ ነው ለምሳሌ እናጸድቃለን መንፈሴ ይላል አሁን መንፈሴ ብለን ስናጸድቅ የአላህ መንፈስ ሳይሆን ብለን የምናጸድቀው እንዴት ነው ታውቃለህ አላህ የፈጠረው መንፈሴ ብሎ ይናገራል ለምሳሌ በምን በኩል ነው የወጣውሽ ልጄ ሲል አይ በሱ መልኩ አይደለም በምሳሌ ንግግር ስናምን እናንተ ግን ያው ምሳሌ የሚባል ነገር እንደሌላ ውስጥ ነገር ሰምቻለሁ ኦኬ ምሳሌ አሁን እንደዚህ የአላህ ባህሪያት ላይ ከሆኑ ምሳሌ የሚባል ነገር የለም ስለ አላህ ባህሪያት ሰው ሲሆን አሁን እዚህ ያመጣው ግን መንፈሴ ብሎ የተናገረው ስለ ፍጡር ነው ያወራው ይሄ የፍጡር መንፈስ ነው የሚለው እሺ አሁን ከመንፈሴን በነፋውበት ጊዜ ሲል አላህ የፈጠረውን መንፈስ ነው እየተና ለምሳሌ አላህ ቤቴ ይላል መስጂድ ማስረጃ ትሰጠኛለህ የፈጠረውን መንፈስ ነው የሚል ነገር ልስጥህ ማስረጃ ልስጥህ መንፈስ የሚለው የፈጠረውን መንፈስ እንደሆነ ማስረጃ ልስጥህ ኦኬ የት አለ ታብሌቴ ኦኬ ራቀኝ አንተ ታብሌቴ ኦልራይት እና አንተ ቆይ አንድ እዚህ መጀመሪያ አንዴ ሳልሄድ በፊት ማለት ነው እሺ አንዴ ሳልሄድ በፊት የእግዚአብሔር በማን ነው በእንትና ላይ የተነፈሰበት መንፈስ የማን መንፈስ ነው እግዚአብሔር ነው አይ መንፈስ አይልም እኮ
ኦኬ ምንድን ነው ያለው? እስትንፋስ ነው አይደል? እስትንፋስ ማለት ምን ማለት ነው? እስትንፋስ ያው እስትንፋሱን ነፋበት። እስትንፋስ ነው ዘላለማዊነትን ሰጠው፣ ህይወትን ሰጠው። እስትንፋስ ማለት እዛ ውስጥ ቀረ ማለት ነው። እስትንፋሱ ሰው ከጭቃ ከአፈር ከፈጠረው በኋላ ህይወት ያለው ዘላለማዊ እንዲሆን ከእስትንፋሱ ሰጠው ነው። ስለዚህ ስለዚህ እኛ እግዚአብሔር ውስጣችን አለ ነው። ለምን መሰለህ? እግዚአብሔር ከእስትንፋሱ ስለሰጠው እኮ ነፍስ ዘላለማዊነትን ያላት ዘላለማዊነትን ያገኘችው ከእግዚአብሔር ያገኘችው ስለሆነ ነው። እኛ እግዚአብሔር አለ ውስጣችን ማለት ነው። የእግዚአብሔር ነው መንፈሱ። ከእግዚአብሔር የተከፈለ የተሰጠን ዘላለማዊነት አለ እኮ። እግዚአብሔር አለ ማለት ነው በከፊል ውስጣችን። እግዚአብሔር አለ እንደዛ አይደለም። እሺ ምንድን ነው ያለው ውስጣችን? እፍ ያለብን መንፈስ ምንድን ነው? ህይወት ነው፣ ዘላለማዊ ህይወት እኮ። እግዚአብሔር እፍ ያለው መንፈስ ከሱ የወጣው ነው ወይስ የፈጠረው ነው? ከራሱ ነው እንጂ ይፈጥረዋል። ስለዚህ ውስጣችን አለ፣ ውስጣችን ገባ። ያ ዘላለማዊ ነፍስ እንድትሆን ህያው እንድትሆን አዋቂ እንድትሆን ይሄውን ነፍስ እኮ ገባ ነው ወይ? ውስጣችን እፍ ሲልበት ህያው ሆነ። ምንድን ነው እፍ ሲልበት ውስጡ ቀረ ነው? የነፍስ ባህሪን ህያውነት፣ ልባዊነትና ዘላለማዊነት ነው። እና ያ ደግሞ ገባኝ ከእግዚአብሔር የተከፈለ ባህሪ ነው። ከእግዚአብሔር የተወሰድነው ባህሪ ነው። ስለዚህ ከእግዚአብሔር የወሰድነው ባህሪ በእስትንፋሱ አማካኝነት ያገኘነው ነው። ስለዚህ በእስትንፋሱ እኛ ውስጥ አለ ማለት ነው። ነፍሳችን ከሱ የተሰጠችን ነው። ዘላለማዊነት፣ ልባዊነትና አዋቂነት ከእግዚአብሔር የተሰጠችን ነው። ከእግዚአብሔር የተሰጠን በእስትንፋሱ በኩል ነው የተሰጠን። ማምጣ ማስረጃ አስተኛ። እሺ ፍጡር ለመሆኑ ያው እዛው ፍጥረት የምትናገረው እኮ ራሱ ማስረጃ ሌላ ማስረጃ። መንፈሱ ፍጡር መሆኑ ውስጠኝ ያልኩ ነው። ጥያቄ ፍጡር ነው አላልኩም እኮ ነው አባቴ። እሺ ስለዚህ እግዚአብሔር ነው ውስጣችን ያለው። እግዚአብሔር ነው ውስጣችን ያለውም አላልኩም። እሺ ምንድን ነው ያለው ውስጣችን? ከእግዚአብሔር የተሰጠን ዘላለማዊነት ነው። ከእግዚአብሔር የተሰጠን በምንድን ነው? በመንፈሱ ነው የተሰጠን። በመንፈሱ ነው የሰጠን። አዎ እፍ ሲልብን መንፈሱ ነው ውስጣችን የገባው። መንፈሱ ውስጣችን ገባ አይደለም፣ ከእግዚአብሔር ከመንፈሱ ተሰጠን እኮ። ከመንፈሱ የእግዚአብሔር መንፈስ ፍጡር ነው ፈጣሪ። ዘላለማዊነት፣ ህያውነትና አዋቂነት ከእግዚአብሔር የተሰጠን ነው። ስለዚህ የእግዚአብሔር መንፈስ ፍጡር ነው ፈጣሪ ነው። ነፍስ የማትሞተው ነፍስ አዋቂ የሆነችው ነፍስ የምትናገረው ከእግዚአብሔር ባህሪ የተሰጣት ስለሆነ ነው። የእግዚአብሔር መንፈስ ፍጡር ነው ፈጣሪ ነው። የእግዚአብሔር መንፈስ ፈጣሪ ነው። አሁን ወደዛ ስለዚህ እግዚአብሔር ገባኝ። የእግዚአብሔር መንፈስ ጥያቄ አሰልች ሆነ አይደለም እንጂ የጠየቁን ነገር ብትመልስልኝ አይሻልም? አይደለም እኮ አንተ ላይ ያለ ነገር እኮ ነው። መጀመሪያ እሱን እናጥራ። እኔ እኮ የለም አንተ ላይ ያለው ነገር ስናጠራ ነው። እኔ አሁን ማስረጃ አለኝ። ማስረጃዬን መጀመሪያ እንትን አሰለቸኝ። እኔ በጣም ታውቀኛ እንዴት እንደሆነ እኔ መልስ እንዴት እንደምሰጥ እኔ ምንጊዜም እኔ ማድረገው ነገር አንድ እናንተ ጋር ያለ ነገር ስጠይቁኝ መጀመሪያ አንተ እኩል መሆን አለብህ። እኛማ እናምናለን እኮ መንፈስ እንዳለ እኮ ያ የገባው መንፈስ ፍጡር ነው ወይስ ፈጣሪ ነው? መንፈስ ደግሞ ፈጣሪ እንጂ ፍጡር አይደለም በእኛ አንተ እኮ። ስለዚህ እኛ ውስጥ ያለው መንፈስ ቅዱስ ነው። አላህ መንፈስ እንዳለው አላህ መንፈስ አለው ብለህ አታምንም እኮ አንተ። የጠየቅኩህ ለዛ ነው። እኛ እናምናለን። እሱን እንመጣለን። አዎ ፍጡር ነው ሲጀመር ገና ከጅምሩ ፍጡር ነው መንፈስ። እሱን የምታሳየኝ አይሻልም? ከኔ ጋር አሁን ሰጠገባ ምንም ጥቅም የሌለው ነገር እኛ እናምናለን እኮ እግዚአብሔር መንፈስ እንዳለው እናምናለን እኛ። በቃ እኛ በአጭሩ ማለት ነው እኛ እንዲህ ብለን ገልጸን አናውቅም አምላካችን አላህን። አሁን ለምሳሌ እናንተ ስትመጡ እናንተ በፍጡር ስም ፍጡራን ምናምን ትጠቀማላችሁ። ለምሳሌ አሁን እግዚአብሔር መንፈስ ነው ስትል መናፍስት ብዙ ናቸው። ለምሳሌ በባይብል ላይ ብትመለከት መናፍስት አሉ። ከነዛ መናፍስት መካከል ለምሳሌ መላእክት መናፍስት ናቸው። መላእክት መናፍስት አሉ። እነሱ ልክ ነህ፣ እነሱ መናፍስት ናቸው እኮ። ታዲያ እኔ የጠየቅኩ የእግዚአብሔር መንፈስ ነው እየነገርኩህ ያለሁት። የእግዚአብሔር መንፈስ ሲባል እሺ፣ በአጭሩ ኢዳፈቱ ተሽሪፍ የሚባል ነገር ታውቃለህ? ኢዳፈቱ ተሽሪፍ የሚባል ታውቃለህ? አረበኛ አልችልም ማለት። ኢዳፈቱ ተሽሪፍ ማለት ልንገርህ፣ በቃ በአጭሩ ምን እንደሆነ ማለት ነው። እሺ አሁን ላውጣልና ላሳየህ። እሺ እንዴ ላውጣለህ? ግን የጠየቅኩህን ጥያቄ ልትነግረኝ ከሁሉ ልነግርህ እኮ ነው ብራዘር። ኢዳፈቱ ተሽሪፍ የሚባል አስተምህሮ አለ በእኛ በእስልምና ፈጣሪ መሆኑ ሳይሆን ያ የኔ ብሎ የተናገረው ነገር ታላቅነቱን ለማሳየት ነው። አላህ ሱብሓነሁ ወተዓላ ስለሱ ወደ ራሱ አስጠግቶ መናገሩ በጣም ስለዛ ክብደት መስጠቱን የሚያሳይ ነገር ተግባባላል።
ስለዚህ አንድ ጊዜ አንዴ እሺ፣ እዚሁ ላይ አብረህ ወደ ራሱ ማስጠጋቱ ነው ካልከኝ እጆቹንም ሌላውንም ባቱንም ፊቱንም ለምን በዛ መልኩ አልተረጎማችሁትም? እሱ ባህሪያቱ ናቸው። እሱ ባህሪ እኛ መንፈስ ባህሪያቱ ለመሆኑ ማስረጃ ማብረት ሰጠኛል። እሺ አላህ በሱረቱል ጃሲያ ይህን የምጠይቀውን ጥያቄ እያንዳንዱን ነገር ማለት ነው መጨረሻ ላይ ጠብቅሽ። አዙሪ ሱረቱል ጃሲያ ምዕራፍ 45 ቁጥር 13 ላይ ወሰኸረ ለኩም ማ ፊ ሰማዋት ወማ ፊ ልአርድ አለ። በሰማይና በምድር ያለውን ሁሉ ለእናንተ ገር አደረገላችሁ አለ። ጀሚዐን ሚንሁ ሁሉም ከእሱ ሲሆን አለ። ከማ ከአላህ አየው፣ ከእርሱ አለ። አየው፣ ከእርሱ ማለት ምን ማለት ነው? የእሱ የሆነ ማለት ነው። ስለዚህ ሰማይና ምድር የእሱ ባህሪ ነው እያልከኝ ነው? እሺ ያዝልኝ። አንድ ሁለተኛ ሰማይና ምድር ከእሱ ናቸው ሲል ምን ማለት ነው ብለህ ተረጉመዋለህ። በቃ እንደዛ ነው። አሁን እኛ መጀመሪያ መፈጠራቸው የታወቀ የተገለጸ ስለሆነ ቆይ እኮ ልመጣ እኮ ነው። የሰው ልጅም ፍጡር ነው። እሺ በአጭሩ የሰው ልጅ ራሱ ፍጡር በአጠቃላይ ፍጡር ነው። አሁን ገና ልመጣለህ ነው። ቆይ አንዴ ምን አለ? ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈፈቀዑ ለሁ ሳጅዲን አለ። አሁን አንተ ያመጣውን እናምጣው። ከመንፈሴ በነፋሁበትም ጊዜ አለ። ከመንፈሴ ያዝልኝ። አሁን እሺ ነው ምን አለ መሰል አላህ ሲናገር አላህ ማን ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን እንዳመጡ ላሳየ። ለምሳሌ ሩህ የሚለው ነገር ለስንት ነገር እንደሚገባ ብዙ ቦታ ማየት እንችላለን። ግን እኔ አንድ ነገር ብቻ ልስጥበቅ ሌላ ግርግር ውስጥ ከመንገባ ማለት ነው። በሰሂህ ሙስሊም 2846 ኤ ላይ ማለት ነው ምን ይላል? ወቃል ምንድን ነው የታለ? ኖ ይሄ አይደለም። አንዴ ይሄኛው ነው። ሰሂህ ሪያዱ ሳሊሒን 1426 ላይ ማለት ነው ምን አለ? ስቡሑን ቅዱሱን ረቡል መላኢከቲ ወሩህ ይላል። ምን ማለት ነው? the most holy አሉ ነቢ ስ ሰለም ስለ አላህ ሲናገሩ ዩ ረብ ኦፍ ዩ ይህ ረብ ማለት ጌታ ዩ ሎርድ ኦፍ ማለት ነው። ዩ ሎርድ ኦፍ ኤንጅልስ ኤንድ ጅብሪል አለ። ጅብሪል ለሚለው የገባው ምን መሆኑን ታያለህ? ሩህ የሚለው አየው። ሩህ የሚለው ታያል። ሩህ ማለት ነፍስ የሚለው ነገር አሁን ፈነፈኽቱ ፊህ ሚን ሩሒ ለምሳሌ ሲል ሩህ የሚለው ቃል ለአንድ ነገር ብቻ የሚለው አይደለም። ቁርአን ላይ ቁርአን ራሱ ሩህ ተብሎ ተጠርቷል። አንድ ሁለተኛ ደግሞ ለዚህ ለጅብሪል ራሱ ሩህ የሚለው ተገልጾ እናያለን። ሶስተኛ ደግሞ ለምን እናያለን? ለነፍስ ራሱ ነፍስ ራሱ ሩህ የምትባለው የእኛ ነፍስ ራሱ አላህ ስብሐነሁ ወተዓላ የፈጠራት ነገር ነች። ኩሉ ነፍሲን ዛኢቀቱል መውት አለ። ሁሉም ነፍስ ሞትን ቀማሽ ናት አለ። ይሄ ነፍስ ማለት ደግሞ ሩህ ነች። ተግባባን? ሩህ ነው። ስለዚህ ሩህ የሚባለው ነገር ፍጡር ነው። ስለዚህ አላህ ስብሐነሁ ወተዓላ ፍጡርን በፍጡር ይፈጥራል ነው ራሱ። ለምሳሌ ከአፈር አላህ አደምን ፈጠረው። ለምሳሌ በአፈር ነው አደምን የፈጠረው በአጭሩ ማለት ነው። ስለዚህ አላህ ስብሐነሁ ወተዓላ ይህንን ሲናገር ኢዳፈቱ ተሽሪፍ አንድን ነገር ወደ ራሱ በማስጠጋት ምን ያደርገዋል? ይናገራል ማለት ነው። ይናገራል በተሽሪፍ ማለት ነው። አንዴ ቦታውን ብቻ ላሳየ፣ ኢዳፈቱ ተሽሪፍ የምትለዋል እሷን ብቻ ላሳየና ይበቃኛል። የታለ በአላህ እሺ ፈነፈኽቱ ፊሃ ፈኢዛ አላሁ ፈካነ ዒሳ ዓለይሂ ሰላም ይላል። እሺ ለምሳሌ ምን ይላል? እስቲ እዚህ ጋር ዝም ብዬ ከዚህ ጋር ልጀምረውና እሺ ከማ ተቁሉ ናዚዑ ዓለይሂ እሺ ለልዓለም እሺ ያለና መጣና ወቀድ ቃለ እሺ መጃ ፊ ቁርአን ወሩሑን ሚንሁ አይ እሺ ወረሱሉ ሚንሁ ወቃለ ገይሩሁ ወመጅሙዕ እሺ ወላ አነሁ መክሉቁን ሚን ሩሒን መክሉቅ። እሺ አረ ሪፖርት ጋይስ፣ አረ ሪፖርት አለ፣ ወላሂ ሪፖርት አለ። ዋርኒንግ ሰጠኝ ጋይስ። ሪፖርት ታብታብ አድርጉ ያ ጀማ። 2000 ሰዎች አላቸው። ሪፖርት ቤቱ ሊዘጋ ነው፣ ወላሂ ሊዘጋ ነው ቤቱ። 10 ሚኒትስ ምናምን የሰጠኝ። እሺ ይኸውልህ ተመልከት። ወኡዲፈት አሩሑ ኢለላህ አየኸው። ኡዲፈት ማለት ወደ አላህ ተጠጋች ማለት ነው። ማ ሩሕ የምትባለው ማለት ነው። ስለዚህ ዐላ ወጅሂ አተሽሪፍ አየኸው፣ ዐላ ወጅሂ ተሽሪፍ ታላቅ ለማድረግ እሷን እቺ ታላቅ ለማድረግ ምን አደረገው? ወደ አላህ ወደ ራሱ አስጠጋው ነው ባጭሩ። ተግባባን። ከማ ኡዲፈት ናቀቱ ወልበይቱ ኢለላሂ ፊ ቀውሊሂ ሃዛ ናቀቱላህ ይላል። ልክ እንዲሁ አላህ ስብሐነሁ ወተዓላ ቤቴ ብሎ እንደሚናገረው እንዲሁም ደግሞ የአላህ ግመል ብሎ እንደሚናገረው ሁሉ
እዚህ ጋም ሩህ የሚለው ነገር ወደ አላህ መጠጋቱ ኖርማል ነው ባጭሩ። ግልጽ ነው፣ ኖርማል ነው። ምንም ይሄን ያህል ትልቅ እንትን ነገር አይደለም ነው። እኛ በእኛ አስተምሮ እንትን የሚባል ነገር አለ፣ ኢዳፈቱ ተሽሪፍ የሚባል አስተምሯል። አሁን አንተን ጠይቃለሁ አማናዊ መች መለስክልኝ? አልመለስክልኝ። አሳያለሁ ብለኸኝ እኮ እስካሁን አላሳየኝ። ምንድን ነው አሁን ያሳየው? አላህ ከመንፈሴ የሚለው ያ መንፈስ ፍጡር ነው ብለህ አሁን ያሳየው ምንድን ነው? ብራዘር ነበር። ቆይ አንድ ጊዜ ሰው ምንድን ነው? የለም አላህ ፍጡር ነው የሚል የምታሳይ ነገር አለ? የለም። ከሌለ እንለፈው፣ ችግር የለም። አላህ ፍጡር ነው ብለን አናምንም። ይቅርታ ተሳስተህ። የአላህ መንፈስ ፍጡር ነው የሚል የአላህ መንፈስ ፍጡር ነው። የአላህ መንፈስ ለምሳሌ የአላህ መንፈስ የሚለው የአላህ ቤቴ እንደሚለው ቆይ ብራዘር እንዴ የሰማኝ ነው። ሩህ የሚለው ነገር ለስንት ቃል ይገባል ብያለሁ ቁርአን ላይ። ሩህ ሌላ ነው፣ መንፈስ የሚለው ደግሞ ሌላ ነው። በአረብኛ መንፈስ ማለት ምን ማለት ነው? ሩህ ሌላ ነው፣ መንፈስ የሚለው ሌላ። ምን ማለት ነው በአረብኛ ሩህ ማለት? ሩህ ነፍስ ነች፣ የሰው ነፍስ ማለት ነች። ምን ማለት ነው? ሩህ ማለት ምን ማለት ነው? ሩህ ነው፣ ሩህ ነው። መንፈስ ማለት ምን ማለት ነው? መንፈስ ደግሞ ያው በቃ መንፈሴን እዚህ ጋር እያየሁ ያለሁት መንፈስ ማለት ነው። ምን ማለት ነው በአረብኛ? ስለዚህ ያለህ ሩህ ነው። ቆይ እባክህ ሩህ ማለት መንፈስ ማለት በአረብኛ ምንድን ነው? አረበኛ አልችልም አባቴ። ማችል ከሆነ ዝም ማለት ነው። ስትማር ሳስተምረህ ዝም ማለት ነው። በቃ እኔ እኮ አሁን አረበኛ አስተምረኝ ሳይሆን ኢብራሂም በቃ የሚያስጠላው እኮ ክርክር ነው። አንድ ነገር ግዴታ እኮ አንተ ማወቅ አይጠበቅብህም። አንተ አማናዊ አንተ አስረዳው አውቀዋለሁ ማለት የለብህም። ካለ ፍጡር ነው የሚል ካለ ታሳየኛለህ፣ ከሌለ ደግሞ ሩህ ማለት ራሱ ምንድን ነው? አንተ እኮ አላወቅኸውም። እኔ ስነግርህም አታዳምጠው። የአላህ መንፈስ ፍጡር ነው ብለኸኛል። የአላህ መንፈስ የአላህ ቤት ይላል። ምን ማለት ነው? የአላህ መንፈስ ይላል፣ የአላህ ቤት ይላል። ምን ማለት ነው? ምን ማለት ነው? የአላህ ቤት ይላል፣ የአላህ መንፈስ ይላል። ምን ማለት ነው? ሁለቱንም ግለጽልኝ። ቤቴ ይላል። አላህ ቤቴ ይላል። ምን ማለት ነው? ቤቱ ነው። እንደ እስልምና ምሳሌ አነጋገር የሚባል ነገር የለም፣ ቤቱ ነው። ስለዚህ እግዚአብሔር በጆሮ ይላል። ስለዚህ እግዚአብሔር ምሳሌያዊ አነጋገር አለ። በእኛ በክርስቲያኖች ምሳሌያዊ አነጋገር አለ። በእስልምና ምሳሌያዊ አነጋገር የሚባል ነገር የለም ካላችሁ አሁን ሁለት ሶስት እኮ መውጣት የለም። ባይብል ላይ ክፈትሽ። ምሳሌያዊ አነጋገር የሚል ክፈት። ምኑ ነው ምሳሌያዊ አነጋገር? ክፈት። ጆሮ የእግዚአብሔር ቅንድቦች ምሳሌያዊ ነው የሚለውን አውጣውና አዳምጠኝ። አላዳምጠን፣ ማስረጃ ነው የምፈልገው። አላዳምጠኝ። ማስረጃ ስተኛ እግዚአብሔር ጆሮ አለው ሲባል ሜታፎሪክ ነው የሚል ማስረጃ ስተኝ ከባይብል ላይ። እግዚአብሔር ጆሮ አለው ሲባል በጆሮ ብቻ ይሰማል ማለት አይደለም እኮ። ማስረጃ ስተኝ ከባይብል ላይ። አላቅልም፣ እኔ አይመለከተኝም። ሜታፎሪክ ነው የሚለው ማስረጃ። በቃ ስለዚህ መንፈስ ፍጡር አይደለም ማለት ነው። ክርስትና መልስ የለውም ማለት እናመሰግናለን። በቃ ጨረስን እኮ አሁን የትም እንዴ ምን ሆነ ነው? እንደዚህ አይነት አካሄድ የለም። እኔ ጋር አንድ ነጥብ አልጥልም።